ሰላም ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁን? ያለው እግዚአብሔር ይመስገን ሰላም ነኝ። እናንተ እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ዛሬ ይዤላችሁ የመጣሁት እንግዲህ አላዛርና ትንሱ ያው እንዳያችሁት ትንሽ ቅር ተባብለዋልና ቅሬታቸው ደግሞ ያው በቤተሰብ ምክንያት ነው። ወንድሟ አላዛርን እንድታገቢ አልፈልግም ባላት ምክንያት ያው እንግዲህ አላዛርም በጣም ከፍቶትኝ ዛሬ እንግዲህ በአዲስ ሀሳብ መጥቷል ማለት ነው። ሀሳቡ ምንድን ነው? ያው እኔ ትንሱን ይዤ ወደ ሌላ አገር እጠፋለሁኝ፣ ይዣት ሰው ወደማያይበትና ወደማይሰማበት ቦታ ይዣት እሄዳለሁ ብሎ አላዛር እንግዲህ ተነስቷል ማለት ነው። እንግዲህ ትንሱም ደግሞ ያው ይሄን ነገር አታውቅም። ወንድሟ ጋር ያለውን የተፈጠረውን ነገር አይታችኋን ሁላችሁም ማለት ነው። ወንድሟን ደግሞ በሚገባ መልስ መልሳለታለች። ያው እሱም ቪዲዮ ላይ ባይኖርም ያው እንግዲህ አላዛር ትንሱን ጠርቼ ዛሬ እነግራታለሁኝ ሰው ወደማያየንና ወደማይሰማን ቦታ ተደብቀን እስኪ ለትንሽ ጊዜ እንኑር እስኪ እኔ በፍጹም ካንቺ መለያየት አልፈልግም እና ነገሮች እየተደባረቡብኝ ነው። በተለይ ይሄ 2017 እስከሚያልቅ ድረስ ብቻ በሰላም ይለፍ እያለ ሲያማር ነበርና እና እንግዲህ የሆነ ሰው ፍቅር ሲመጣ በፍቅር ላይ ብዙ ነገር ያጋጥማል፣ ብዙ ነገር አለ። እናንተም ደግሞ ያን ነገር በትዕግስት በፈጣሪም ሳትርቁ እሷም ተስፋ ባለመቁረጥ አንተም ተስፋ ባለመቁረጥ እንግዲህ መጓዝ አለባችሁ ማለት ነው። ተስፋ መቁረጥ ደግሞ ምንም ጥርቅም የለውም፣ ምንም አይነት እንትን የለውም ማለት ነው። ዋናው ነገር በተስፋ ከእግዚአብሔር ጋር እየተነጋገርክ እግዚአብሔር ያለው ነው የሚሆነው ብላችሁ ለእግዚአብሔር ሁሉንም ሰጥታችሁ እሱ ምንም አይሳነውም እና እንትን ማለት አለባችሁ ተስፋ ሳትቆርጡ ማለት ነው። ዛሬ ደግሞ ማንኛውም ሰው በፍላጎቱ በፍቃዱ የፈለገውን ማግባት፣ የፈለገው ጋር መኖር፣ የፈለገውን ነገር ማድረግ የሚችልበት ጊዜ ስለሆነ ይሄን ያክል በወንድሟ ምንም አይነት ብዙ በራሳችሁ ክፍተት ባትሰጡ ባይታነኝ። እኔ እንግዲህ ዛሬ አላዛር ይሄን ሀሳብ ይዞ ሀሳቡን ብትቀበለኝም ባትቀበለኝም እየጠበቅኳት ነው። እሷን ጠርቻታለሁ፣ እየጠበቅኳት ነው። ትንሱ ስትመጣ እኔ ይዤሽ ልጠፋ ነው ልላት ነው ብሎ እንግዲህ ጠርቷታን ማለት ነው። እየጠበቃት ነው እንግዲህ ትንሱዬ መጣችና ደብሯታን እንደ ድሮ ባይሆንም በቃ መጣች። ምን ነበር ለምን ነበር ነ እያልከኝ? እኔ እኮ መውጣት አልፈልግም ነበር አሁን ምናምን አለችው። እኔማ ፈልጌሽ ነበረ አላት። ለምን ፈለግከኝ? እኔ መውጣት አልፈልግም ነበር ምናምን ስትለው የሆነ ሀሳብ ይዤ መጥቻለሁ፣ ግን አንቺ እንዴት ነሽ? ፊትሽ ምን ሆኖ ነው የተቀየረው? በሰላምሽ ነው ወይ? ለምንድን ነው የምትከፊብኝ? ሲላትኝ አለቀሰኝ። የኔ ህይወት ሁሌም በፈተና የተሞላ ነው። ከህፃንነቴ ጀምሮ እስካሁን ድረስ ህይወቴ በፈተና የተሞላ ህይወት ናትኝ ብላ አለቀሰች ማለት ነው። አታልቅሽ፣ በፍጹም እንደዚህ አይነት ተስፋ መቁረጥ ውስጥ አትግቢ፣ እንዲህ አይነት ቃላትም እንድታወሪ አልፈቅድልሽም፣ መስማትም አልፈልግም እያለ እሱም በእጅጉ ሲያጽናናት ነበረ ማለት ነው። እንግዲህ አላዛር ጥሩ ልጅ ነው። እንግዲህ የብዙ ሰው አንድ ላይ እንዲኖር አብዛኞቻችን ፍቅረኛሞች አንድ ላይ እንዲኖሩ ስለማንፈቅድ ነው እንጂ ለአንዳንዱም ደስታ ነው፣ ለአንዳንዱም ደግሞ እንዲሁ እንትን ነው ማለት ነው እንጂ አላዛር ይሄን ያህል መጥፎነት ኑሮበት ምናምን አይደለም። ማንኛውም ሰው የድሮ ህይወትም ደግሞ ሊኖረው ይችላል። ማንኛውም ሰው ሊያሳልፈው ነገር ይችላል። ከዛ ደግሞ ከድሮ ህይወቱ የተነሳ እንዲህ ነበር እንዴት አሁን እንዲህ አንቺን እንትን ይላል የሚባል ነገር አይሰራም ማለት ነው። ማንኛውም ሰው አዲስ ህይወት ሲጀምር እንደ አዲስ ነው የሚሆነው እንጂ በዛ በነበረበት በድሮ ህይወት እንደዚህ ነበርክ፣ ከሌጋ ነበርክ፣ ከሌና አግብተህ ነበር፣ እንደዚህ ነበረ የሚባል ነገር አይሰራም በአሁኑ ሰዓት ማለት ነው። አዲስ ህይወት ለመጀመር አዲስ ሆነህ ተገናኝተህ እንደ አዲስ መጀመር የፊቱን እንጂ የኋላ ያሳለፈውን ነገር መጠየቅ አይገባም ማለት ነው። ወንድምየውም የትንሱ ወንድምም ያው ዋናው ነገር ፍቅር ያሸንፋን። በእነሱ ፍቅር አለመግባት
በእነሱ ፍቅር ቢገባም ደግሞ እነሱ ክፍተት ከሌለባቸው እነሱ ችግር ከሌለባቸው የራሳቸው ነገር ሆኖ እንትን ካላለ ማንም ፈጣሪ ያጣመረውን ማንም ሰው ሊለየው አይችልም። ሊለያዩ የሚችሉት በራሳቸው ያው የራሳቸው ነገር ቆይቷቸው ያልተስማሙበት የራሳቸው ነገር ካለ በራሳቸው ነገር ሊለያዩ ይችላሉ እንጂ በቤተሰብ በወንድም የሚባል ነገር የለም። ፍቅር ያሸንፋል ሁሌም ማለት ነው። ፍቅር ያሸንፋል እና በቤተሰብ የሚለያይ ነገር የለም። ወንድምየውም ቢሆን እንኳን አይደለም በአሁኑ ዘመን በአሁኑ ጊዜ ድሮ እንኳ ይሄን ያክል የሚካበር ነገር የለውም። በዛ ላይ ደግሞ እናትና የአላዛር እናትና የትንሱ እናት አንድ ላይ ተገናኝተው አንድ ላይ በልተው ጠጥተው ራት በሰላም ደስ ብሏቸው ተመራርቀው እንዲያውም ባታቆዩት ብለው ብዙ ምክር መክረዋቸው ሄደው እንግዲህ አሁን ታናሽ ወንድሙ ይሁን ታላቅ ወንድም መጥቶ ይሄን ነገር ፈጣሪ ያጣመረውን እሱ ሊረብሸው ሊበጠብጠው አይችልም ማለት ነው። አንቺም ተስፋ አለመቁረጥ እሱም ትንሱም አላዛርም ተስፋ ሳትቆርጡ ፍቅር ያሸንፋን ወደፊት መጓዝ አለባችሁ እንጂ ምንም ይሄን ያህል እንትን የሚል ነገር የለውም ማለት ነው። እና እንግዲህ ዛሬ እሷም መጣችለት። ምንድነው ንገረኝ፣ ካልሆነ ወደ ቤት እሄዳለሁ እያለችው ነበረ። መጀመሪያ አንቺ ተረጋጊ፣ ሰላም አይደለሽም፣ ሰላምም አትመስኝም፣ ምን ሆነሽ ነው ትንሱዬ ንገሪኝ እያለ እያለቀሰችበት እያቀፋትኝ ነበርና እሷም ምንም በቃ ትላንት የተፈጠረውን ነገርም አይተሃን ትላንትና ወንድሜ መጥቶ የትላንት የተፈጠረውን ነገር አይተሃን እያለች ነበርና እሱን አይቻለሁ፣ ቪዲዮአችሁን አይቻለሁ፣ ግን አንቺም በደንብ መልሰሽለታን። ስለዚህ ለምን አሁን ተከፋሽብኝ? በቃ ማንም ሰው እኮ እኔና አንቺ ከተዋደድን ማንም ሰው አይለየንም። ለምን ትከፍያለሽ? በፍጹም አንቺ ተከፍተሽ ማየትም አልፈልግም እያለ ሲያጽናናት ነበረ። እውነቱን ነው። ትንሱም ደግሞ ያው እያለቀሰች ነበር እንግዲህ ቀጥ ብላ ልታየውም አልቻለችም። አንገቷን ደፍታ ታለቅስ ነበረ። እሱን ይዛ እሱን አቅፋ ታለቅስ ነበር። እሱም ሲያጽናናት ነበር። አይዞሽ እኔ ያለው ምንም አትሆኝም እያለ እያጽናናት ነበር። እሷም እሺ አንተ ለህልኝ እኔ ህይወቴ በፈተና የተሞላ ነው። አሁንም ተስፋ ቆርጫለሁ፣ ተስፋ መቁረጥ ላይ ነኝ ያለሁት እያለ እሱም ያን ተስፋ መቁረጥ ስሙንም አታንሽብኝ፣ መስማትም አልፈልግም እያለ ሲያጽናናት ነበረ። እንግዲህ እግዚአብሔር አይለያችሁ፣ በጥሩ ቪዲዮ ተመልሳችሁ ትመጣላችሁ ብለን ተስፋ እናደርጋለን ማለት ነው። ወንድሜንም ላላዛር ራሱ እሷ ተመልሳ ለወንድሜም ይሄን ቪዲዮ የምታየው ከሆነ መልእክት ማስተላለፍ ፈልጋለሁ። አንተ ከኔ ህይወት አያገባህም። እኔ የወደድኩትን የፈቀድኩትን ማድረግ እችላለሁ። ማንም ሰው በህይወቴ እንዲገባ አልፈቅድለትም። ማንም ሰው እንኳን አይደለም እኔ ማንም ሰው ቢሆንም እንኳን ወንድሜ ማንም ሰው በህይወቴ እንዲገባብኝ አልፈልግም። እኔ አላዛርን አሁንም ወደዋለሁ፣ አፈቅረዋለሁ። ስለኔ ህይወት በህይወቴ ባትገባ እያለች ወንድሟን መልእክት አስተላልፋለች ማለት ነው። ወንድሟም ያን ቪዲዮ አይቶ ያው ተረድቷት ከጊዜው አንጻር ማንም ሰው በማንም ህይወት እንደማይገባ ማንም ሰው የፈለገውን ማድረግ እንደሚችል ይሄንም ነገር ጠንቅቆ ስለሚያውቅ መልእክቷንም ሰምቶ የእውነት ባይገባባቸው ድጋሚ ባይገባባቸው ደስ ይለናል። እሷም ደግሞ ላላዛር እያጽናናችው ነው። አይዞ በቃ በወንድሜ የመጣውን ነገር አትስብ፣ በፍጹም ምንም የሚያሳስብ ነገር የለው። ወንድሜ ለኔ ተወው፣ እኔ ሁሉንም ነገር አስተካክላለሁኝ። አንተ ግን በፍጹም አትጨናነቅብኝ ምናምን ስትለው እሺ በቃ እኔ አልጨነቅም፣ አንቺም አትጨነቂ እያለ እያታለላትና እያባበላት ነበር ማለት ነው። እንግዲህ ውድ ተመልካቾቼ ከነዚህ ልጆች ምን ተማራችሁ ማለት ነው? አብዛኞቻችን ይሄ ህይወት አለብን ማለት ነው። ቤተሰብ ሳይፈቅድ ቀርቶ ሁለት ባለጉዳይ ተዋደው የዛው የቀጠሉም አሉ። ቤተሰብ ያለያያቸውም ሊኖሩ ይችላሉ ማለት ነው። ግን ዋናው ፍቅር ያሸንፋል ማለት ነው። ማንኛውም ሰው ሁለቱ ከተዋደደ ማንም እንደማይለያቸው የታወቀ ነው ማለት ነው። እንግዲህ ትንሱዬ ፈጣሪ አይለያችሁ፣ እስከ መጨረሻው ያደርግላችሁ። በደንብ አርገሽ ደግሞ
ለወንድምሽ መልእክት አስተላልፈሻን ማለት ነው። ማንም እንደማይለያችሁ በደንብ እንዲገባው አድርገሽ ነግረሽዋን። ሁለት ባለ ጉዳይ ከተዋደደ ማንም ወንድምም ይሁን እህት በህይወት እንደማይገባ ቢገባም ለራሱ ቂሙን አትርፎ እንደሚቀር እንጂ ከዛ መጥፎ ንግግር እንዲቆጠብ አድርገሻን ማለት ነው። እንግዲህ ወንድምሽ ይሄን ቪዲዮ ተመልክቶ ራሱን ሰብስቦ ቤቱ ይቀመጣን ብለን ተስፋ እናደርጋለን። እናንተም ፈጣሪ አምላክ ሳይለያችሁ እስከ መጨረሻው የእናንተን መለያየት እኛ አንፈልግም እና እስከ መጨረሻው አብራችሁ እንድትሆኑ ነው የምንፈልገው። እስኪ በአዲስ ቪዲዮ ደግሞ ስትመጡልን ደስ ብሏችሁ ትመጣላችሁ ብዬ አስባለሁ፣ ተስፋ አደርጋለሁ። እንጠብቃችኋለን። እስከዛው ቸር ሰንብቱ። እንጠብቃችኋለን። ባይ ባይ።